በሰሜኑ የአገሪቷ ክፍል የተፈጠረው ውጥረት በዛሬው ዕለትም የቀጠለ ሲሆን የህወሓት ኃይሎች በተለያዩ አቅጣጫዎች ወደ ወልቃይት እየተንቀሳቀሱ እንደሆነ መረጃዎች እየወጡ ይገኛሉ። ባለፈው ሳምንት በጠለምት በኩል ጥቃት ፈጽሟል የተባለው የህወሓት ታጣቂ ቡድን አሁን ደግሞ ወደ ወልቃይት እንዲገባ ትዕዛዝ እንደተሰጠውና በርካታ የህወሓት ሰራዊት ወደ ምዕራብ ትግራይ እየተጓዘ እንደሚገኝ ታውቀዋል። ኢኮኖሚስት የተባለው የዜና ጋዜጣ የኢትዮጵያ መከላከያ ሰራዊት ከፍተኛ የሆነ ኃይልን ወደ ሰሜኑ የአገሪቷ ክፍል አስጠግቷል በማለት የዘገበ ሲሆን በኢትዮጵያ በፌዴራል መንግስትና በህወሓት ኃይሎች መካከል ከምንጊዜውም በላይ ጦርነት ሊቀሰቀስ ጫፍ ላይ ደርሷል ብለዋል። እንመለከተዋለን። በሌላ መረጃ በኢራንና በአሜሪካ መካከል የተከሰተው መካረር አሁንም አረግ ብሏል። ዶናልድ ትራምፕ ከኢራን ጋር ማንም አገር የንግድ ልውውጥ እንዳይፈጽም አስጠንቅቋል። ያንን የሚያደርግ ካለ ከባድ እርምጃ ይጠብቋል ያሉ ሲሆን ታሪፍን ጨምሮ የሌሎች ማዕቀቦች ሰለባ እናደርጋቸዋለን በማለት ዝቷል። የኢራኑ ውጭ ጉዳይ ሚኒስትር የኒውክሌር ጦር መሳሪያ ጉዳይ ለድርድር የሚቀርብ አይደለም፣ ይህንን መወሰን የምንችለው እኛ ኢራናውያን ብቻ ነን በማለት አሁንም ለአሜሪካ እጅ እንደማይሰጡ ፍንጭ ሰጥቷል። ይህንንም ጉዳይ አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እላለሁ። በሰሜኑ የአገሪቷ ክፍል የተፈጠረው ውጥረት በዛሬው ዕለትም የቀጠለ ሲሆን የህወሓት ኃይሎች በተለያዩ አቅጣጫዎች ወደ ወልቃይት እየተንቀሳቀሱ እንደሆነ መረጃዎች እየወጡ ይገኛሉ። ባለፈው ሳምንት በጠለምት በኩል ጥቃት ፈጽሟል የተባለው የህወሓት ታጣቂ ቡድን አሁን ደግሞ ወደ ወልቃይት እንዲገባ ትዕዛዝ እንደተሰጠውና በርካታ የህወሓት ሰራዊት ወደ ምዕራብ ትግራይ እየተጓዘ እንደሚገኝ ታውቀዋል። ዘ ኢኮኖሚስት የተባለው የዜና ጋዜጣ እንዳስነበበው የኢትዮጵያ መከላከያ ሰራዊት ከፍተኛ የሆነ ኃይልን ወደ ሰሜኑ የአገሪቷ ክፍል አስጠግቷል በማለት የዘገበ ሲሆን በኢትዮጵያ በፌዴራል መንግስትና በህወሓት ኃይሎች መካከል ከምንጊዜውም በላይ ጦርነት ሊቀሰቀስ ጫፍ ላይ ደርሷል ብሏል። አሁን ባለው ሁኔታ የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸውን ከስፍራው የሚገኙ የመረጃ ምንጮች የተናገሩ ሲሆን እንደ ምንጮቹ ገለጻ የህወሓት ኃይል በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ተንቀሳቅሷልም ተብሏል። ከዚህ በተጨማሪም ባለፈው ሳምንት በጠለምት በኩል በነበረው ውጊያ ላይ የተሳተፉ የህወሓት የአርሚ 35 ወታደሮች ሽሬ ከተማ እንዲቆዩ መደረጉንም የመረጃ ምንጮች ተናግረዋል። ዘ ኢኮኖሚስት የተባለ ጋዜጣ እንደዘገበው የኢትዮጵያ መከላከያ ሰራዊት ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው የሰው ኃይልና የጦር መሳሪያ ማስጠጋቱን ምንጮቹን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውንና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው ገልጿል። ህወሓት እያደረገ ባለው እንቅስቃሴ የሱዳን ኮሪደር ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። የተባበሩት መንግስታት ድርጅትን ጨምሮ በርካታ ዓለም አቀፍ ተቋማት የጦርነት እንቅስቃሴውን ያወገዙ ቢሆንም በሁለቱ ኃይሎች መካከል የተፈጠረው ውጥረት ግን በከፍተኛ ሁኔታ ተጠናክረው ቀጥሏል። በተለያዩ የትግራይ ክልል አዋሳኝ ድንበሮች ግጭት መፈጠሩ የታወቀ ሲሆን ባለፈው ሳምንት በወልቃይት ጠለምት እንደጀመረና ከዚያም በራያ በኩል ወደ አላማጣና ኮረም ከተሞች መስፋፋቱ ተዘግቧል። ከዚህ በተጨማሪም ከትናንት በስቲያ ጀምሮ በትግራይ ክልልና በአፋር ክልል ድንበሮች አካባቢ የህወሓት ኃይሎችና የሐራ መሬት ታጣቂዎች መካከል ግጭትና ውጊያ እንደነበረ ከስፍራው የወጡ መረጃዎች አመላክተዋል። አሁን እየተሰሙ ባሉ መረጃዎች ደግሞ የተለያዩ የአርሚ አባላትን የያዘ የህወሓት ኃይል ወደ ምዕራብ ትግራይና ሰሜን ምዕራብ በኩል እየተንቀሳቀሰ እንደሚገኝ ተሰምቷል። በሌላ መረጃ በኢራንና በአሜሪካ መካከል የተከሰተው መካረር አሁንም እንዳልረገበ እየተዘገበ ይገኛል። ዶናልድ ትራምፕ ከኢራን ጋር ማንም አገር የንግድ ልውውጥ እንዳይፈጽም አስጠንቅቀዋል። ያንን የሚያደርግ ካለ ከባድ እርምጃ ይጠብቀዋል ያሉ ሲሆን
ታሪፍን ጨምሮ የሌሎች ማዕቀቦች ሰለባ እናደርጋቸዋለን በማለት ዝቷል። የኢራኑ ውጭ ጉዳይ ሚኒስትር የኒውክሌር ጦር መሳሪያ ጉዳይ ለድርድር የሚቀርብ አይደለም፣ ይህንን መወሰን የምንችለው እኛ ኢራናውያን ብቻ ነን በማለት ቴህራን አሁንም ለአሜሪካ እጅ እንደማትሰጥ ፍንጭ ሰጥቷል። ዩኤስኤስ የተባለው የጦር መርከባቸውን ወደ መካከለኛው ምስራቅ በማዝመት ኢራን ላይ ጫና በመፍጠር በኒውክሌር ጉዳይ ላይ መደራደር ይኖርባታል የምትለው አሜሪካ በተወሰነ መልኩ የተሳካላት ይመስላል። ሁለቱ አገራት በትናንትናው ዕለት በኦማን የመጀመሪያ ድርድራቸውን ያደረጉ ሲሆን ነገር ግን ያለምንም ስምምነት መጠናቀቁ ታውቋል። ምንም እንኳ ከዚህ ቀደምም በኒውክሌር የጦር መሳሪያ ዙሪያ ንግግር አድርገው የነበረ ቢሆንም ነገር ግን ስምምነት ላይ ባለመድረሳቸው አሜሪካ የኢራን የኒውክሌር ኃይል ማመንጫዎች ላይ ጥቃት መፈጸሟ ይታወቃል። በአሁኑ ሰዓትም ዶናልድ ትራምፕ አንድም በማስፈራራት አሊያም ደግሞ እርምጃ በመውሰድ ድርድሩ በኦማን የተጀመረ ሲሆን ነገር ግን በርካታ የፖለቲካ ተንታኞች እንደሚሉት ከሆነ የተጀመረው ድርድር የመሳካት ዕድሉ እጅግ አነስተኛ ነው ብለዋል። አሜሪካ እኛን የምታጠቃ ከሆነ እኛም የአጸፋ ምላሽ ለመውሰድ ዝግጁ ነን በማለት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ያስጠነቀቁ ሲሆን አሜሪካ ደግሞ በትናንትናው ዕለት ከድርድሩ በፊት ዜጎቿ ኢራንን ለቀው እንዲወጡ ትዕዛዝ ማስተላለፏ እውነትም የተፈራው የመካከለኛው ምስራቅ ጉዳይ አይቀሬ መሆኑን ያሳያልም እየተባለ ይገኛል። በሌላ በኩል ከኢራን ጋር የንግድ ግንኙነት ባላቸው አገራት ላይ ታሪፍ መጣል የሚያስችላቸውን ፕሬዝዳንታዊ ትዕዛዝ አርብ ዕለት የፈረሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማንኛውም አገር ከኢራን ጋር መገበያየት የሚቀጥል ከሆነ ከፍተኛ የሆነ ታሪፍ ሊጥሉ እንደሚችሉ አስጠንቅቀዋል። ዶናልድ ትራምፕ የፈረሙት ትዕዛዝ የሚጣለውን የታሪፍ መጠን በግልጽ ባይወስንም ነገር ግን የ25 በመቶ የቀረጥ ምጣኔን እንደ ምሳሌ በመጥቀስ ታሪፍ ተግባራዊ የሚሆንበትን መንገድ በተመለከተ እስካሁን ተጨማሪ ማብራሪያ አልተሰጠም። አዲሱ የታሪፍ ትዕዛዝ ተፈጻሚ የሚሆነው በቀጥታም ሆነ በተዘዋዋሪ ከኢራን ማንኛውንም ዕቃ ወይም አገልግሎት ከሚገዙ ወደ አገራቸው ከሚያስገቡ ወይም በሌላ መንገድ በሚያገኙ አገራት ላይ እንደሆነም ታውቀዋል። እነዚህ ከኢራን ጋር የሚነግዱ አገራት ወደ አሜሪካ የሚያስገባቸው ምርቶች ላይ ታሪፍ ይጣላልም ተብሏል። ትራምፕ ስለ አዲሱ ትዕዛዛቸው በቀጥታ አስተያየት ባይሰጡም ነገር ግን አርብ ምሽት በፕሬዝዳንታዊው ኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች በሰጡት ምላሽ ኢራን የኒውክሌር መሳሪያ ሊኖራት አይገባም የሚለውን አቋማቸውን በድጋሚ አረጋግጠዋል። ፕሬዝዳንቱ ይህንን እርምጃ የወሰዱት ለሳምንታት ከፍተኛ ውጥረት ውስጥ የቆዩት አሜሪካና ኢራን ከፍተኛ ባለስልጣኖቻቸውን ወደ ኦማን ልከው ንግግር እያካሄዱ ባሉበት ወቅት ነው። ዋይት ሃውስ አዲሱ የፕሬዝዳንቱ ትዕዛዝ ከኢራን ጋር በተያያዘ የቀጠለውን ብሔራዊ የአስቸኳይ ጊዜ ሁኔታን የሚያረጋግጥ እንደሆነ ገልጸው ፕሬዝዳንቱ ሁኔታዎች ሲቀየሩ ትዕዛዙን ሊያሻሽሉት እንደሚችሉም ጠቁመዋል። የትራምፕን የታሪፍ ትዕዛዝ በተመለከተ እስካሁን ከኢራን በኩል አስተያየት አልተሰጠም። አሜሪካ ባለፈው ዓመት ሰኔ ወር ላይ በኢራን 3 ዋና የኒውክሌር ተቋማት ላይ ቦምብ ከጣለች በኋላ አርብ ዕለት የተደረገው የኦማኑ ንግግር የመጀመሪያው ነው። በኦማኑ ንግግር የኢራን ተደራዳሪ ልዑክ የተመራው በውጭ ጉዳይ ሚኒስትሩ አባስ አራግቺ ሲሆን የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭና የትራምፕ አማች የሆኑት ያሬድ ኩሽነር ደግሞ አሜሪካን ወክለዋል። ትራምፕ በአውሮፕላኑ ላይ ከጋዜጠኞች ጋር በነበራቸው ቆይታ የአርብ ዕለቱን ንግግር በጣም ጥሩ ሲሉ ገልጸው ኢራን በጣም ስምምነት ላይ መድረስ የምትፈልግ ይመስላል ብለዋል። ስምምነት ላይ ካልደረሱ ግን ውጤቱ በጣም ከባድ ይሆናል ያሉት ፕሬዝዳንት ትራምፕ በሚቀጥለው ሳምንት መጀመሪያ ላይ ሌላ ውይይት እንደሚያካሂዱ ጠቁመዋል። ሩሲያ በበኩሏ በመካከለኛው ምስራቅ ያለው ውጥረት በማንኛውም ሰዓት ሊፈነዳ ጫፍ ላይ ደርሷል በማለት ጉዳዩ አሳሳቢ ደረጃ ላይ ደርሷልም ብላለች። በሁለቱ አገራት መካከል የተጀመረው ድርድር ይሳካል ወይስ የተፈራው ደርሶ አሜሪካ ጥቃት ከፍታ መላው ቀጠና ወደ ትርምስ ይገባል ለሚለው ጥያቄ በርካታ ሰዎች ምላሹን እየተጠባበቁ ይገኛሉ። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።